ኢያሱ ምዕራፍ 3 ከቁጥር 1 እስከ 17 ያለው ክፍል እናያለን። ብሉይ ኪዳን ገጽ 175 በጌታ ስም ክፍሉን አነባለሁ። ኢያሱም ማልደው ተነሳ፣ እርሱና የእስራኤልም ልጆች ሁሉ ከሲጥም ተነስተው ወደ ዮርዳኖስ መጡ። ሳይሻገሩም በዚያ አደሩ። ከ3 ቀንም በኋላ አለቆች በሰፈሩ መካከል አሉ። ሕዝቡን የአምላካቸውን እግዚአብሔርን ቃል ኪዳን ታቦት ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብለው አዘዙ። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ ብለው ተናገራቸው። የቃል ኪዳኑንም ታቦት ተሸክመው በሕዝቡ ፊት አለፉ። እግዚአብሔርም ኢያሱን ከሙሴ ጋር እንደሆነው እንዲሁ ከአንተ ጋር መሆንን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ከፍ ከፍ አደርግ ዘንድ እጀምራለሁ። አንተም የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ አለው። ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ የአምላካችሁን እግዚአብሔርን ቃል ስሙ አለ። ኢያሱም አለ፣ ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ከነዓናውያንን፣ ኬጢያውያንን፣ ኢያቡሳውያንን፣ ፌርዛውያንን፣ ገርጌሳውያንን፣ አሞራውያንን፣ ኢያቡሳውያንን ፈጽሞ እንዲያወጣ በዚህ ታውቃላችሁ። እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል። አሁንም ከእስራኤል ነገዶች 12 ሰዎች ምረጡ፣ ከየነገዱ አንድ ሰው ይሁን። እንዲህም ይሆናል፣ የምድርን ሁሉ ጌታ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም ከላይ የሚወርደው ዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እንዲህም ሆነ፣ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከርም ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦቱ ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናት እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጸርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ። የእግዚአብሔርን የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። የእግዚአብሔርን መለኮታዊ ምሪት መከተል ተጽዕኖን ያነሳል። መለኮታዊ ምሪት መከተል ተጽዕኖን ያነሳል። እዚህ በእግዚአብሔር በተነበበው ክፍል በእግዚአብሔር በመመራት የእርሱን አመራር በመቀበል
የተገኘውን ድል ነው ክፍሉም ያሳያል። መልካም ውጤት እሱን ነው የሚያሳየን። እስራኤላውያን ከግብፅ ምድር ሲወጡ ጀምሮ ብቻም ሳይሆን በአብርሃም ዘመን እግዚአብሔር ለእስራኤል ሕዝብ የሰጠው ተስፋ ምድር ነው ከነዓን። እና ሙሴ እስራኤልን ከግብፅ ምድር ሲያወጣ ወደ ተስፋይቱ ምድር ወተትና ማር ወደምታፈሰው ምድር ይህንስ ታገባለህ ተብሎ ነው ከዛ ምድር ያወጣው። እና አብርሃም ሞቷል፣ ይስሐቅ ሞቷል፣ ያዕቆብ ሞቷል። ከዛ ሌሎችም እንደዛው በየተራቸው ሞተዋል። ለኢያሱ ቅርብ ጊዜ መሪ የነበረው ሙሴም ሞቷል። ታላቅ መሪ ጨርሷል ዘመኑ። እግዚአብሔር ለሕዝቡ የሰጠው ተስፋ ግን አልተፈጸመም። እና ያንን ተስፋ የሰጠው እግዚአብሔር ነው። ያንን ተስፋ እንዲጨብጡ የሚመራው እግዚአብሔር ነው። እስቲ ተስፋን የሰጠው እግዚአብሔር ነው። ሕዝቡ ወደዚያ ተስፋ እንዲደርስ የሚመራው እግዚአብሔር ነው። አሜን። እንቅፋቶች ይኖራል፣ ችግር ይኖራል፣ ተራራ ይኖራል፣ ውጣ ውረድ ይኖራል፣ የሚያስፈሩ ነገሮች ይኖራል። እግዚአብሔር ግን መሪ ነው። ታላቅ እግዚአብሔር መሪ ነው። የምድር ሁሉ ጌታ፣ የዓለም ሁሉ ጌታ እግዚአብሔር መሪ እስከሆነ ድረስ ተስፋው ይፈጸም። ዮርዳኖስ ቢኖርም ተስፋው ምክንያት ተስፋውን የሰጠው እግዚአብሔር ነው። ያንን ርስት ለእስራኤል ያሰበው ያቀደው የእናንተ ርስት ይሆናል ያለው እግዚአብሔር ነው። ያንን ስጋ ለባሽ በየደረጃው እድሜ ወስኖት ስሞትም የማይሞት እግዚአብሔር እየመራ ነው ያለው። እግዚአብሔር ለዘላለም ይመራል። እግዚአብሔር ለዘላለም ይመራል በለው። ታላቅ አምላክ። ስለዚህ ይሄ ዮርዳኖስ እነዚህ ሰዎች ወደዚህ ወደ ተስፋው ምድር እንዳይገቡ ትልቅ ተጽዕኖ ነው። የተለያዩ ተጽዕኖዎች አሉ። 1 2 3 4 ተብሎ የሚቆጠሩ ተጽዕኖዎች አሉ። አሁን በኢያሱ መጽሐፍ ውስጥ በእያንዳንዱ ምዕራፍ ስንመለከት ከነዚህ ተጽዕኖዎች ውስጥ የመጀመሪያው ተጽዕኖ ዮርዳኖስ ነው። ዮርዳኖስ አሞላሉ፣ ሁኔታው እንዲሁ በቀላሉ ለመሻገር የሚያስችል እንዳልነበረ ከክፍል ውስጥ ተጽፏል አይተናል። እና ከባድ ነው፣ አሳሳቢ ነው፣ እምነት የሚፈትን ነው። እና ስለዚህ ምዕራፍ 1ን ስትመለከቱ እግዚአብሔር ኢያሱን ሲጠራው ተነስተህ አንተና የሕዝብ ዮርዳኖስን ተሻገሩ ብሎ እንደተናገረው ያንን ለሕዝቡ ያዘጋጀውን ምድርና ርስት እንደሚሰጥ ተናግሮ ነበር። ተነሳችሁ ተሻገሩ ነው ያለው። እንዴት እንደሚሻገሩ ዝርዝር ነገር አልነገረም። ተሻገሩ ብለዋል። ከዛም በኋላ ተስፋ ሰጥቷል እሱ ከነሱ ጋር እንደሚሆን እና ሲያበረታታቸው እንመለከታለን። እዚህ ጋር ግን ተግባራዊነቱን ነው የምንመለከተው። ምዕራፍ 2 ላይ ስንመጣ ያንን ምድር ለመውረስ የተደረገውን ስለላ ከእስራኤል መካከል ያንን ምድር ሄደው አይተው ሁኔታውን አይተው የሚመጡ ሰዎች ተልከዋል። እነዛ ሰዎች ተልከው ሄደው ሲመለሱ መልካም ዜና ነው ይዘው የመጡት። እግዚአብሔር ምድሪቱን አሳልፎ ሰጥቶናል። ከተማይቱ በጣም የተመሸገች ብትሆንም በጠንካራ ምሽግ የተመሸገ ከተማ ብትሆንም የሕዝቡ ልብ ግን ቀልጧል። እግዚአብሔር ምድሪቱን አሳልፎ ሰጥቶናል። እዛው ከተማ ውስጥ ሆነው እንኳን የሚናገሩ የአምላካችንን ድል የሚናገሩ ሰዎች አሉ። እግዚአብሔር ምድሪቱን አሳልፎ ሰጥቷቸዋል ብላ ረዓብ መስክራለች፣ ተናግራለች።
እና ህዝባችን በቃ ልቡ ቀልጧል። መግባታችሁ መውረሳችሁ አይቀርም። ስለዚህ እናንተ በገባችሁ ጊዜ ብቻ ለእኔና ለቤተሰብ አደራ ብላለች። እና ስለዚህ ያንን መልካም ዜና ይዘው መጥተው አወሩ። እግዚአብሔር የተናገረው ነገር አለ። ከሁኔታዎች የታዩ ነገሮች አሉ። ምስክሮች፣ የዓይን ምስክሮች የተናገሩት ነገር አለ። ይሄንን ይዘው የተናገረው እግዚአብሔር ስለሆነ ኢያሱና ህዝቡ የእምነት እንቅስቃሴ ሲያደርጉ ነው የምንመለከተው። በቁጥር 1 ምዕራፍ 3 ከቁጥር 1 እስከ 6 ያለውን ክፍል ስትመለከቱ ኢያሱ ማልዶ ተነሳ። እስቲ ማልዶ ተነሳ ምን ለመሆን? ለመጓዝ እግዚአብሔር ወደ ሰጠው ተስፋ ህዝቡን ለማድረስ ማልዶ ተነሳ። የትኩረት መስጠቱን ነው የሚያሳየው። ማልዶ ተነሳ። ከዛም በኋላ እርሱና የእስራኤል ልጆች ሁሉ ከሰጢም ተነስተው ወደ ዮርዳኖስ መጡ። የነበሩበትን ስፍራ ለቀው ተንቀሳቀሱ። የእምነት እርምጃ ወስደው አምላካችን እግዚአብሔር አለ። ዮርዳኖስ ቢኖርም መከራ ቢኖርም ችግር ቢኖርም ይሄንን ዮርዳኖስን ግን እንሻገራለን ብሎ ማልደው ተነስቶ ህዝቡንም አንቀሳቅሰው ህዝቡም እርሱም በእምነት አንድ ሆነው ተንቀሳቀሱ። ያሉበትን ስፍር ለቀው ወደ ዮርዳኖስ መጡ ይላል። ወደ ዮርዳኖስ መጡ እና መጥተው ደግሞ ሳይሻገሩ እዛው አደሩ ነው የሚለውና ምንድነው እንደመጡ ተንደርድረው ለምን አልገቡም? ለእግዚአብሔር ጊዜ ሰጡ ይመስላል። መተናል። እስቲ ወንዙ ውሃው ቀላል አይደለም፣ ግን እስቲ ለእግዚአብሔር ጊዜ እንስጥ ያሉ ይመስላል። እዚህ ጋር እስቲ ሁላችሁ ብላችሁ እስቲ ማን ይምጣ በዚህ ጊዜ እግዚአብሔርን የእግዚአብሔርን ነገር እናስብ ያሉ ይመስላል እና ሳይሻገሩ አደሩ። ዮርዳኖስ ፊት ለፊት ነው ያለው እና በቀላል ግን የሚከፈል አይደለም እና ሲገቡም ደግሞ ማንነታቸው እዛው ነው የሚቀረው እና እዛው አደሩ። በዚህ ጊዜ ስምሪት ሲሰጥ እናያለን። በዚህ በእምነት ጉዞ ውስጥ ከ3 ቀንም በኋላ አለቆች በሰፈሩ መካከል አለፉ። ህዝቡን የአምላካችሁን እግዚአብሔርን ቃል ኪዳን ታቦት ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነሳችሁ ተከተሉ። ማንን ተከተሉ? ታቦቱን ተከተሉ። ምኑን ተከተሉ? ታቦት ምንድነው ብለን ስንመለከት እግዚአብሔር በህዝቡ መካከል የመገኘት ምልክት ነው። ታቦት ባለበት ማን አለ? እግዚአብሔር አለ። ታቦቱን ተከተሉ ሲባል ማንን ተከተሉ ነው? እግዚአብሔርን ተከተሉ። እግዚአብሔር ከፊታችሁ ይሆናል በታቦቱ አማካኝነት። የቃል ኪዳኑ ታቦት ሲሄድ እግዚአብሔር በዛ በታቦቱ አማካኝነት ከእናንተ ቀድሞ መሄድ አለበት። ስለዚህ ማንን ተከተሉ? እግዚአብሔርን ተከተሉ። ከዛ ታቦቱን ተከተሉ ብቻ ሳይሆን በእናንተና በታቦቱ መካከል ርቀት በስፍር 2000 ክንድ ያህል ይሁን ይላል። ታቦቱን መከተል ብቻ ሳይሆን በታቦቱና በእናንተ መካከል ያለውን ርቀት ምን አድርጉ? ጠብቁ። ዝው ብላችሁ ወደ ታቦቱ አትቅረቡ፣ አትዳፈሩ። እግዚአብሔር ምንም እንኳን በመካከላችን ለመሆን ቃል የገባ አምላክ ቢሆንም የሚዳፈር አምላክ አይደለም። ክብሩ ታላቅ ነው። ቅድስናው ታላቅ ነው። ግርማው ታላቅ ነው። ማንነቱ ትልቅ ነው። ስለዚህ ማንነቱ መጠበቅ አለበት፣ መከበር አለበት። እግዚአብሔር ከማንም ጋር የቆሎ ጓደኛ አይደለም። የራሱ ማንነት ያለው፣ የራሱ ግርማ ያለው፣ የራሱ ሞገስ ያለው፣ የራሱ ስብዕና ያለው ታላቅ አምላክ ነው። ስለዚህ የሚፈራ አምላክ ነው፣ የሚከበር አምላክ ነው። ስለዚህ በመካከላችን ለመኖር የወሰነ የፈቀደ አምላክ እንኳን ቢሆን እሱ ጋር አትቅረቡ። ከቀረባችሁ ችግር አለ። መንገድ ይጠፋባችኋል፣ መስመር ይጠፋባችኋል። ከራቃችሁም ችግር ይገጥማችኋል።
የተሰጣችሁን ርቀት ተከትላችሁ ግን ታቦቱን ተከተሉ እያያችሁ የምን ማሳሰቢያ ነው የተሰጣችሁ? ስለዚህ አትቅረቡ፣ ወደ ታቦቱ አትቅረቡ። እግዚአብሔርን ዛሬ እንደ ጎሎ ጓደኛ የሚያደርጉ ሰዎች አሉ። እግዚአብሔር ከኛ ጋር ለመሆን የወሰነ የፈቀደ አምላክ የፍቅር አምላክ ቢሆንም እግዚአብሔር በክብር የተሞላ አምላክ፣ ክብር የተገባው አምላክ፣ የሚፈራ አምላክ፣ የሚከበር አምላክ። የእሱ ህልውና መጠበቅ አለ፣ መከበር አለ። ልካችንን ገደባችንን አውቀን መኖርና መመላለስ ይኖርብናል። ለእኛም ቢሆን ይህን ያስተምረን። ዛሬ እግዚአብሔር መልእክት አስተላላፊ መሪ እንደሆነ ሳይሆን እግዚአብሔር ከሰው እየተቀበለ እንደሚናገር አምላክ አድርጎ ሰዎች እስከ ማሰብ ደርሰዋል። ማቅለል፣ መዳፈር አለ። ስለዚህ እግዚአብሔር አይደፈርም፣ በልጆቻችን አይደፈርም፣ በማንም ርቀቱን ጠብቁ። መሪው እንደዚህ ነው እያለ መጣው። ግን ታቦቱን ተከተሉ ወይም እግዚአብሔርን ተከተሉ። የራሱን ሐሳብ የተከተለ ዓለምን የተከተለ ሰውን የተከተለ አይሻገርም። እግዚአብሔርን የተከተለ ይሻገራል። እንቅፋቱ ተነስቶ ይሻገራል። ተጽዕኖ ተነስቶ ይሻገራል። የሚገዳደር ነገር ተነስቶ ይሻገራል። ስሙ የተመሰገነ ይሁን። ታላቅ አምላክ አለና ይሻገራለሁ። አንተ ዮርዳኖስ ስማ ስማ፣ በአምላከ ስም መጥቼብሃለሁ። ይሻገራል። ግርማ ሞገስ ለጊዜው ነው። አስፈሪነት ለጊዜው ነው። ትቆማለህ። የኔ አምላክ መጥቷል። ባለ ግርማው መጥቷል። ባለ ሞገሱ መጥቷል። ትቆማለህ። እግዚአብሔር ያቆማል። ዮርዳኖስ ያቆማል። እናም በዚህ መልኩ አክብረው ፈርተው የሚገባውን ክብር እየሰጡ መጓዝ ጀመሩ። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ይሄ ጉዞ የእምነት ጉዞ የህይወት ንጽህናንም ይጠይቃል። ተቀደሱ። እግዚአብሔር ነገ የሚያደርገውን ታምራት ለማየት የተቀደሰ ህይወት ያስፈልጋል። ማንም ዝም ብሎ አይደለም የእግዚአብሔርን ታላቅ ስራ የሚያየው። የተቀደሱ ያያል፣ የተለዩ ያያል፣ ለእግዚአብሔር ራሳቸውን የሰጡ ያያል። ስለዚህ ተቀደሱ። መቀደስ አስፈላጊ ነው። ህይወትን መጠበቅ አስፈላጊ ነው። ጉዞ የእምነት ነው። ተጋድሎ ያለበት ነው። እግዚአብሔር መሪ ነው። እግዚአብሔር እየመራ ባለበት ህይወታችንን ቸል ብሎ አይደለም የሚመራው። ህይወታችንንም ይፈልጋል። እንድንቀደስለት እንድንለይ እግዚአብሔር ይፈልጋል። ለእግዚአብሔር ራስን ቀድሶ መጓዝ። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ ብሎ ተናገራቸው። የቃል ኪዳኑን ታቦት ተሸክመው በሕዝቡ ፊት አለፉ። በቃል ኪዳኑ ታቦት እየመራቸው እየተመሩ ነው ያሉት እስካሁን። አሁን ደግሞ ባለቤቱ ራሱ መናገር ጀመረ። ቁጥር 7 እና 8 እንዲህ ብሎ እግዚአብሔርም ኢያሱን ከሙሴ ጋር እንደሆነው እንዲሁ ካንተ ጋር መሆንን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ፊት ከፍ ከፍ አደርግ ዘንድ ይጀምራለሁ። ምን አደርግ ዘንድ ይጀምራለሁ? በእስራኤል ሁሉ ፊት በዚህ ቀን። እስቲ በዚህ ቀን በሉ። አሁን ቀኑ ደርሷል ማለት ነው። እግዚአብሔር ታላቅ ነገር የሚያደርግበት ቀኑ ደርሷል። ሃሌሉያ! ቀኑ ደርሷል። ቀን አለ ማለት ነው። ቀን አለ። እሱ የቀጠረው ቀን ሲመጣ እግዚአብሔር የሚያደርገውን ታላቅ ነገር የሚከለክል ምንም ነገር የለም። ምንም አይነት ዮርዳኖስ እና ከፍ ከፍ አደርግ ዘንድ ጀምራለሁ።
እና ያከበሩኝን አከብራለሁ አይደል እግዚአብሔር ያለው። ስለዚህ ቅድሚያ ለእግዚአብሔር ስጡ በማለት ይሄ መሪ ማንን በማክበር ነው የጀመረው? እግዚአብሔርን በማክበር ነው የጀመረው። በቃ እሱን አስቀድሙ። በነገራችሁ ላይ፣ በመንገዳችሁ ላይ፣ በህይወታችሁ ላይ እግዚአብሔር ይቅደም፣ እሱ ቀዳሚ ይሁን እያለ ነው መልእክቱን የጀመረው። አመራር የጀመረው እግዚአብሔር ይምራችሁ። ኢያሱ ይምራችሁ ሳይሆን ኢያሱ እያለ ያለው እግዚአብሔር ይምራችሁ ወገኖች። እናንተንም እግዚአብሔር ይምራችሁ። በቤተሰብ ደረጃ እግዚአብሔር ይምራችሁ። በግል ደረጃ እግዚአብሔር ይምራችሁ። በጋራ እግዚአብሔር ይምራ። እሱ ይቅደም፣ እኛ እንቅደም። ሌሎች ነገሮች አይቅደሙ። ጠፊ የሆነ ነገር፣ የዚህ ምድር ነገር አይቅደም። ኃያሉ እግዚአብሔር ይቅደም። ሁሉን የሚችል እግዚአብሔር ይቅደም። የሚያሻግር እግዚአብሔር ይቅደም። አቅም ያለው፣ ጉልበት ያለው፣ ብቃት ያለው፣ እውቀት ያለው፣ ብልሃት ያለው፣ ጥበብ ያለው እግዚአብሔር እርሱ ይቅደም። እግዚአብሔር ይቅደም። ሁሉ እግዚአብሔርን ያስቀድም። እና ስለዚህ ከፍ አድርጌ ዘንድ ጀምራል እና እግዚአብሔርን ማክበር ማለት እግዚአብሔርን ማስቀደም በህይወት ውስጥ ስለሱ ማውራት፣ እሱን ማሳየት፣ እሱን ከፍ ማድረግ እሱ ነው። እግዚአብሔርን በማክበር የጀመረውን ሰው እግዚአብሔርን ከፍ አደርጋለሁ አለ። እግዚአብሔርን ከፍ ያደረጉትን እግዚአብሔር ከፍ ያደርጋል። ብዙ ጊዜ ሰዎች እንዲዋረዱ ያደረጋቸው ነገር እግዚአብሔርን አለማክበራቸው እንጂ እግዚአብሔርን አክብሮ የተዋረደ የለም። ያከበሩኝን አከብራለሁ ያለ እግዚአብሔር የሚያከብር አምላክ። ከፍ ባክን ከፍ አድርገን ባክን አክብረኝ። ይሄ የኢያሱ ጥያቄ እኮ አይደል? እግዚአብሔር ራሱ መጣና ከፍ አደርግሃለሁ። ከፍ ማድረግ ይጀምራል። አንተ እግዚአብሔርን ከፍ ስታደርግ እግዚአብሔር ደግሞ አንተን ከፍ ማድረግ ይጀምራል። ከፍ ማድረግ ይጀምራል። እና ስለዚህ ይሄ እንዲሆን ብሎ ቅድም ኢያሱ ያደረገውን የአመራር መንገድ ያንን አጠናከረ እግዚአብሔር። በቃ ትክክለኛ አመራር ነው እየሰጠ ያለው ኢያሱ። ታቦቱን ተከተሉ ስል ልክ ነው ማለት ነው። አንተም የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ሲደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ አለው። በዮርዳኖስ ውስጥ ልክ ከህዝቡ ይቀድማሉ። በዮርዳኖስ ውስጥ እግራቸው ይገባል። ከገባ በኋላ ቀድሞ የሚሻገሩ ሳይሆን እነዚህ ካህናት ታቦቱን ተሸክመው ምን የሚሆኑ ናቸው? እዛው የሚቆሙ ናቸው። የነሱ እግር ወንዙ ውስጥ ውሃ ውስጥ ገብቶ ሲቆም ዮርዳኖስ ከላይ ጀምሮ መፍሰስ ያቆማል። አይን አለው፣ ውሃ አይን አለው፣ ጆሮ አለው። ታዲያ እንዴት ይቆማል? አዎ የውሆች ሁሉ ጌታ ማን ነው? እግዚአብሔር ነው አለ። ያኔ በኤርትራ ባህርን ጌታ ማን ነው? የጥፋት ውሃ ምድሪቱን ባጥለቀለቀ ጊዜ በዛ ውሃ ላይ ጌታ ማን ነው? አሁን በዮርዳኖስም ላይ ጌታ ማን ነው? ጌታ መጥቷል። ስለዚህ ተቋረጠ። አየህ፣ አይን ባይኖረውም አየህ። ጌታ መጥቷል። አልሄድም አለ፣ ይቅርብኝ አልሄድም ብሎ ተቋረጠ፣ ተከመረ። ሆዴ ያለው ሄደ፣ ደረቅ ሆነ ቦታው። እስቲ እግዚአብሔር ሲቀድም ዮርዳኖስ ይቋረጣል። አሁን ዮርዳኖስን ያቆመው ኢያሱ ነው? ካህናት ናቸው ወይስ ማን? ጮክ ብላችሁ ማይክ ልስጣችሁ። ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን።
ህዝቡ እስኪያልፍ ድረስ ቆመ። ልክ ባንዲራ ሲቆም ሲወጣ ህዝቡ እንደሚቆም ዮርዳኖስ ቆመ። ማን ስላለ? እስከ ዛሬ ድረስ ቆሞ ያሳለፉን ሁሉ እኛን አይተው ሳይሆን እኮ እስቲ እግዚአብሔርን አይተው ነው በሉ። ሃሌሉያ! ሰይጣን ወዶ አይደለም ያሳለፈ፣ ሁኔታዎች ወዶ አይደለም ያሳለፈ፣ ችግር ወዶ አይደለም ያሳለፈ። እግዚአብሔር ስላለ ነው። እግዚአብሔር ስላለ ነው። ኃያሉ ስላለ ነው። ታላቅ ጌታ ስላለ ነው። በኃይል የሚፈሰውን ዮርዳኖስን ያቆመው እሱ ነው። እግዚአብሔር አቆመው። ይህን ሁሉ ታሪክ ሁሉንም እየዘረዘርኩ አይደል። ማን ይምራን? በማን እንመራ? ምን ይሆናል? ዮርዳኖስ ይቋረጥ፣ እንቅፋት ይነሳል፣ ከልካዊው ይነሳል፣ አስጊው ይነሳል፣ አሳሳቢው ይነሳል። ማን ይምራን? እግዚአብሔር ይምራን። ማን ይቅደም? እግዚአብሔር ይቅደም። መመሪያ ማን ይስጠን? እግዚአብሔር ይስጠን። ዮርዳኖስ ይከፈላል፣ ከቤታችን ይነሳ፣ እንሻገራለን፣ እንሻገራለን፣ እንሻገራለን። ምክንያት እየመራን ያለው ስጋ አይደለም፣ እየመራን ያለው ሰው አይደለም፣ እየመራን ያለው ስሜታችን አይደለም፣ እየመራን ያለው ምድራዊ ፍላጎታችን ብቻ አይደለም። እየመራን ያለው እግዚአብሔር ነው። እሱን አይቶ መቆም ያለበት ይቆማል። እሱን አይቶ መነሳት ያለበት ይነሳል። መንገዳችን ለማለፍ ጽዱ ይሆናል። እግዚአብሔር የተመሰገነ። እግዚአብሔር አቆመ። እግዚአብሔር ዮርዳኖስን አቆመ፣ ከፈለ፣ አቋረጠ። እግዚአብሔር ሲመጣ፣ እግዚአብሔር ሕዝቡን እየመራ ሲሄድ የዮርዳኖስ ፍሰት ተቋረጠ። ግን ለምንድን ነው እግዚአብሔር ዮርዳኖስን የከፈለው? አንደኛው ሕዝቡ እንዲሻገር ወደ ተስፋይቱ ምድር እንዲገባ ነው እግዚአብሔር ዮርዳኖስን የከፈለው። የእግዚአብሔር ዘላለማዊ ዓላማ እንዲፈጸም ማለት ነው። በሌላ ማለት እቅዱ ዓላማው ህዝቡ ወደዚህ እንዲደርስ ነው። ወደ ከነዓን እንዲደርስ ነው። ወደ ተስፋይቱ ምድር እንዲደርስ ነው። ዓላማው እንዲፈጸም፣ የእሱ ፍቃድ እንዲፈጸም ዮርዳኖስ እንቅፋት ሆኖ መቀጠል የለበትም። በህይወትሽ፣ በአገልግሎት፣ በዘመን እግዚአብሔር ያሰበው ዓላማ እንዳይፈጸም የሚያደርግ ዮርዳኖስ ቢኖር ከዮርዳኖስ በላይ ደግሞ እግዚአብሔር አለ። በደንብ አሜን ይባላል። ማን አለ? አትደርስም፣ አትደርሽም፣ አትወጣም፣ አትኖርም። የጤናን ጉዳይ ምክንያት አድርጎ ሊሆን ይችላል። የኑሮን፣ የዘመኑን ሁኔታ የተለያዩ ምክንያቶችን ተጠቅሞ ሊሆን ይችላል። በቃ ያበቃልሃል፣ በቃ ያንቺ ነገር ምናምን እያለ የሚያስፈራራቸው የሚያስጨንቃቸው ዮርዳኖስ ወደፊት እንዳትገቡ ለይሰየታ የሚያስቸግራችሁ ካለ ሁሉን የሚገዛ እግዚአብሔር አለ። ተስፋን የሰጠ እግዚአብሔር አለ። እሱን አይቶ መነሳቱ ግድ ነው። አንድ ቀን ይነሳል። ቀኑ ይመጣል። ታገሱ፣ ጽኑ።
አትፍሩ፣ በርቱ። ለኢያሱም ይሄን አይደል ያለው? ጽና፣ አይዞህ፣ በርታ፣ አትፍራ፣ አትደንግጥ ብዬ አላዘዘውም? እነዚህን ቃላቶች አይደል ተጠቀመው? ስለዚህ አሁን እኔም ሊበላል፣ በርቱ፣ ጽኑ፣ አትፍሩ፣ አትደንግጡ፣ ወደ ቀኝም ወደ ግራም አትበሉ። እግዚአብሔር አለ፣ እግዚአብሔር አለ። ዮርዳኖስ ይነሳል፣ እግዚአብሔር አለ። የተናገረ እግዚአብሔር ያደርሳል። ተስፋን የሰጠ እግዚአብሔር ያደርሳል። እግዚአብሔር ስላንተ ነው የሚሰራው፣ ስላንቺ ነው የሚሰራው፣ ስለኛ ነው የሚሰራው። ለኛ ነው ይሄን ሁሉ እየሰራ ያለው። ይሄን ሁሉ አመራር፣ ይሄን ሁሉ ንግግር፣ ይሄን ሁሉ ተስፋ ለህዝቡ ነው። እግዚአብሔር ዛሬ ለኛ ነው፣ ለኛ ነው። እስቲ ለኔ ነው፣ እግዚአብሔር ለኔ ነው። ነቢይ እንትና አይደለም ላንተ ላንቺ፣ እግዚአብሔር ላንተ ነው። እግዚአብሔር ላንቺ ነው የሚሰራው፣ ላንቺ ነው። ዮርዳኖስን የከፈለው ተጽዕኖን የሚያደርሰው መከራ ላይ የሚመጣው ኃይሉን ክብሩን የሚያሳየው እግዚአብሔር ላንተ ነው። እግዚአብሔር ለህዝቡ ነው። እግዚአብሔር ለዓላማው መፈጸም ነው። ስለዚህ እግዚአብሔር ወደ አየለት ስፍራ እንዲደርስ ነው እግዚአብሔር ዮርዳኖስን የከፈለው። ዮርዳኖስን የከፈለ ታምራት ሆነ ብቻ ግንባር ሳይሆን እግዚአብሔር ዓላማ እንዲፈጸም እግዚአብሔር ያደረገው ድንቅ ነገር ነገ እግዚአብሔር ድንቅ ነገር ያደርጋል የተባለው ተፈጸመ ማለት አደረገ። እንደተናገረው አደረገ። ሁለተኛ የኢያሱን መሪነት ህዝቡ አምኖ እንዲቀበል ነው። የኢያሱን መሪነት ህዝቡ አምኖ እንዲቀበል የኢያሱን መሪነት ህዝቡ አምኖ እንዲቀበል ከሙሴ ጋር እንደሆነው እንዲሁ ካንተ ጋር መሆንን ህዝብ እንዲያውቅ ዛሬ በዚህ ህዝብ ፊት ከፍ ከፍ ያደርግ ዘንድ ጀምራለሁ። ያ ማለት ምን ማለት ነው? ሙሴ እየመራ ከግብፅ ምድር ካወጣም በኋላ ህዝቡ ሙሴን ማመን አልቻለም። ልክ ወደ ዮርዳኖስ ወደ ቀይ ባህር ከመጣ በኋላ ሙሴ ምን ነካ? መቃብር እንዳይኖረን በምድረ በዳ እንድንቀር ነው ወይ ያመጣህን ብሎ በሙሴ ላይ ተነስተው ነበር አይደል? እግዚአብሔር ወዲያው መራ፣ አቅጣጫ አሳየና ዮርዳኖስ ያ ቀይ ባህር ሲከፈል ወዲያው መሪያቸውን ተቀብለው እግዚአብሔር በክብር ከፍ ብሎ መዘመር ጀመሩ። እና እግዚአብሔር ከሙሴ ጋር መሆኑን በተለያዩ ተአምራቶች አሳየ። ህዝቡም ጥያቄው ይሄ ነው፣ ብቻ አምላካችን እግዚአብሔር ከሙሴ ጋር እንደነበረ ከአንተ ጋር ይሁን ነው ያሉት። እና አይተዋል። አሁን ደግሞ ከዚህ ከቀጣይ መሪ ጋር እግዚአብሔር መኖሩን የሚያሳይበት መንገድ ነው የተአምራት። እና ስለዚህ መሪያቸው ትክክለኛ መሪ ነው ማለት ነው። ከእግዚአብሔር ዘንድ የተሰጣቸው መሪ ነው። ያ መሆኑ እንዲታወቅ ነው። ሶስተኛ የዓለም ህዝብ ሁሉ የእግዚአብሔር ክንድ ጠንካራ መሆኑን እንዲያውቅ ነው። የዓለም ህዝብ ሁሉ የእግዚአብሔር ክንድ ጠንካራ መሆኑን እንዲያውቅ ነው። ምዕራፍ 4 ቁጥር 23 እና 24 ላይ ይሄንን እናገኛለን። እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ እንዲሁ እስክሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ ነው። የምድር አሕዛብ ሁሉ እንዲያውቁ ነው። እግዚአብሔር በሚሰራው ስራ ለዓለም መታወቅ ይፈልጋል። የእግዚአብሔር ክንድ ደካማ ክንድ አይደለም። የእግዚአብሔር ክንድ ጠንካራ ክንድ ነው።
እሱ ክንዱ ብርቱ መሆኑን አይቻለን የምትሉ ሃሌሉያ ሃሌሉያ። ይኸው እዚህ ቦታ ላይ አሳይቷል። በክንዱ ዮርዳኖስን ከፍለዋል። በክንዱ ያነ ፈርዖንን አሸንፈዋል። የግብፅን አማልክት ሁሉ አሸንፈዋል። ክንዱን የሚቋቋም አልተገኘም። ቀይ ባህርን ከፍሏል። በክንዱ ከፈለ። ደከም ደከም ያሉትን ደገፈ በክንዱ። ራብን ቆራረጠ፣ ዘንዶን ወጋ ይላል። ያቅ እንዳደለ የዳኑትን አሻገረ። ያቅ እንዳደለ። ስለዚህ ክንዱ የማይዝል ክንድ ነው፣ የእግዚአብሔር ክንድ። አሁን ይሄንን ዮርዳኖስ የተከፈለው የማን ክንድ ነው? ከናናውያን እኮ በአማልክቶቻቸው ዘንድ ያላደረጉት ጥረት የለም። ሕዝብ እንዳይገባ ወደዛ ተሯራጡ። ሰላዮች እንኳን ሲሄዱ ልክ አይተው በምሽት እየተሯራጡ ምን እነሱን ለመያዝ ሞከሩ፣ አላገኟቸው። እግዚአብሔር የደበቀውን ማንም ማግኘት አይችልም። ፈልገው አጡና ሄደዋል ብለው ተቀምጡ። ግን በኋላ ገና እግዚአብሔር እየሰራ ያለውን ዝና ሲሰሙ ልባቸው ቀልጧል። እና እስራኤል ከመግባታቸው በፊት ምድራቸውን ከመውረሳቸው በፊት የጠላቶች ልብ ቀልጧል። ቀድሞ ተሸንፈዋል። እና አሁን ለዓለም ሁሉ ራሱን ለማሳየት እግዚአብሔር ክንዱን ለመግለጥ ጠንካራ መሆኑ ያንን ለማሳየት ዛሬም በቤተ ክርስቲያናችን ቢሆን በግል ሕይወታችን ቢሆን የእግዚአብሔር የአምላካችን ክንድ ብርቱ ነች። በበሽታ ላይ ቢሆን ብርቱ ነች። በሁኔታዎች ላይ ቢሆን ብርቱ ነች። ዮርዳኖስ ቢኖር ብርቱ ነች። ጨለማ ቢኖር ብርቱ ነች። ሸለቆ ቢኖር ብርቱ ነች። ጠላት ቢሰለፍ ብቆ ልዩ ልዩ ተጽዕኖ ቢኖር ገና ቀጥሎ ኢያሪኮ ቢኖር የእግዚአብሔር የአምላካችን ክንድ ብርቱ ነች። እዚህ በጠንካራው እጅ ከፊታችሁ የቆመው ዮርዳኖስ ዛሬ ይነሳ። እግዚአብሔር እጅ ይነሳ። በመንፈስ ቅዱስ ኃይል ይነሳ። ይህን ሲያደርግ እግዚአብሔር ለዓለም ሕዝብ ሁሉ ታላቅነቱን ለመግለጽ፣ ኃይሉን ለመግለጽ፣ ክንዱን ለመግለጽ ሰዎች እንዲያውቁ የእስራኤል አምላክ ታላቅ ነው እንዲሉ እግዚአብሔር ዛሬም ስራውን ይስራ። በቤታችሁ ስራውን ይስራ። በግል ሕይወታችሁ ስራውን ይስራ። በአገልግሎታችሁ ስራውን ይስራ። አራተኛው ህዝቡ በእግዚአብሔር ፍርሃት ለዘላለም እንዲኖር። ህዝቡ በእግዚአብሔር ፍርሃት ለዘላለም እንዲኖር እዛው ምዕራፍ 4 ቁጥር 24 ላይ አምላካችሁንም እግዚአብሔርን ለዘላለም እንድትፈሩ ነው። አምላካችሁንም እግዚአብሔርን ለዘላለም እንድትፈሩ ነው። ታምራት አይታችሁ አጨብጭባችሁ እንድትሄዱና እንድትረሱ ሳይሆን ያንን እያሰባችሁ ያደረጉትን እያሰባችሁ በዘላለም ነን እየፈራችሁ እያከበራችሁ እንድትኖሩ ነው። እግዚአብሔር ዮርዳኖስን የከፈለው ስለዚህ እሱ መታወቅ ይፈልጋል፣ ከፍ ማለት ይፈልጋል። ህዝቡ በእግዚአብሔር ዓላማ ውስጥ ተንቀሳቅሰው ወደ ተሰጠው ተስፋ መድረስ አለበት። እግዚአብሔር ተናግሮ የተናገረው የሚያጥፍ አምላክ ሳይሆን የተናገረው የሚፈጽም አምላክ ስለሆነ ይሄ ዮርዳኖስ ተጽዕኖ ሆኖ ህዝቡን መከልከል የለበትም። ስለዚህ እግዚአብሔር በዚህ ምክንያት ዮርዳኖስን ከፈለ። በእናንተ ህይወት ውስጥ እግዚአብሔር ስራውን የሰራው ለምን ይመስላችኋል?
ምክንያቱ ምንድን ነው? ምን እንድትሆኑ ነው? ወደተኛው ከነዓን እንድትደርሱ ነው። ዛሬ እናንተ ያሻገረው እሱ ተሻግራችኋል። ዮርዳኖስን ተሻግራችኋል። ተሻግረናል። ኢየሱስ አሻግሮናል። የኃጢአትን ቀንበር ሰብሮ ሞትን ድል አድርጎ ኢየሱስ ክርስቶስ አሻግሮናል ወደ ሰማያዊቱ ወደ ቅዱሳን ማህበር ከአቤል ደም የሚሻል ወዳለበት ወደ ኢየሱስ ክርስቶስ ወደዚያው እግዚአብሔር ወዳለበት እግዚአብሔር ቀድሞ አሻግሮናል። ተሻግሬያለሁ በሉ። ኢየሱስ አሻግሮኛል። ሰይጣን ስማ፣ ኢየሱስ አሻግሮኛል። ተሻግሬያለሁ። ከሞት ከመጥፋት ከሲኦል ከውድቀት አንስቶ አሻገረ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ በሕይወታችን የነበረውን ያንን ክፉ ተጽዕኖ የሰበረው እኛ እግዚአብሔር ወዳዘጋጀልን ስፍራ እንድንደርስ ነው። ስለዚህ መንገዱ ተከፍቷል። ለጌታ በኢየሱስ መንገዱ ተከፍቷል። ለእስራኤላውያን የኢያሪኮ የከነዓን መንገድ ተከፈተ። ለእኛ ደግሞ የሰማይ መንገድ ተከፈተልን። ሃሌሉያ! መንገድ ተከፈተልን፣ በር ተከፈተልን። በኢየሱስ ክርስቶስ የመስቀል ስራ ተከፈተልን። ለምን? ወደዚያ እንድንደርስ ነው። አልጨረስንም። ዛሬ የሚያስፈራሩ ጥቃቅን ዮርዳኖሶች ካሉ አምላካችን እግዚአብሔር ያሻገራል። እንቅፋት ልትሆን አትችልም። ማለት ሕይወትን መቋቋም አትችልም። ለኮ የተሻገርኩ ሰው ነኝ። ዋጋ የተከፈለልኝ ሰው ነኝ። ትኩረት የተሰጠኝ ሰው ነኝ። ሰው ያለኝ ሰው ነኝ። አምላክ ሰው ሆኖ አድኖኛል። ስሙ የተመሰገነ ይሁን። እሱ ወዳለበት አሻግሮ እስራኤላውያን ውድቀት ድካም ወዳለበት ከነዓን ነው የተሻገሩት። ወተትና ማር ቢባል እኛ ግን ድካም ወደሌለበት፣ ውድቀት ወደሌለበት፣ በሽታ ወደሌለበት፣ ችግር ወደሌለበት ወደ ሰማያዊው አገር አሻገረን። ኢየሱስ አሻገረን። ጌታ አሻገረን። መስቀል ላይ የሞተው ያንን ዮርዳኖስ ከፍሎ ሊያሻግር ወደ ሰማያቱ አገር ሊያሻግር ነው ኢየሱስ። እሱን አክብረን ከፍ እንድንል ነው። ያከበሩኝን ምን አደርጋለሁ ብሏል። ለምንድን ነው ያንን ዮርዳኖስ የከፈለው? ለዓለም ሁሉ እሱ እንድታወቅ። በአንተ የተሰራው በአንቺ የተሰራው በእኛ በተሰራው ስራ ዓለም ሁሉ ይወቀው። ዓለም ሁሉ ይወቀው። ለፍርሃትና ለጭንቀት አይደለም ማወቅ ያለበት። አሁን ዓለም ሁሉ ለመዳን ነው፣ ለመቀላቀል ነው ማወቅ ያለበት። እና ስለዚህ ይሄንን ያደረገልን ጌታ እኛም ለዘላለም እየፈራን እንኖራለን። በሱ ፍርሃት እንጓዛለን። ይስማማቸዋል? ይፈራዋል?